የኔ እናት ወይ አለባበሷ ሆኖ ጀመረ። አንዱን ታንዱ ዲብለቅለቅ ኮቱን ከቀሚስ ማልበስ ጀመረ። ወንድምሽን ትወጃለሽ? እስኪ ሳሚው እረስተንሻል። የኔ እናት የት እየሄድሽ ነው? ትሩሂ መላሒ የለ እስኪ ዞር በሉና አውሪ ትንሽ። አንቺ ለያዝልሽ ዋሽ ፍየል እኮ አይደለም የሞተው ውሻ ነው። ውሻው ፍየል ሞቷል ትላለች። ውሻውን አይታ ወይዋ ወንድሜዋ እንዴት ዋልክ? ማና ነይ ባጃጅ እስኪመጣ እዚህ ቁጭ በሉ አንዴ። ሂጂ እዛሽ። ወጡ የተረገሙ ላይ የአሁን ትውልድ እኮ ወልዲያቸው አሳድጉ አላለንም። ኧረ ምንም አትሆን ኢንሻአላህ። ፋፊ ወይነሽ ሲያስገቧት ገዝት እየላከኝ አሁን ወይት زري سلمي على عزيزة تسلم عليكي. عزيزة تسلم عليكي. قولي لها كيفك عزيزة؟ شو اخبارك؟ مبسوطة انتي في اثيوبيا؟ تروحي ملاهي؟ يس. دبابي انت بلو بدباب ነው የምንሄደው ብላ ደባብ እየመጣ ነው። መላሂ እንግባና መላሂ እናሳያችኋለን። ጅዋጅዌ ቤት ትሰራላታለሁ በገመድ። አንቺ ጠንክሪ፣ እሷ ደህና ናት እናትዋ። ቻፕስቲክ ነለሽም እንዴ? ኧረ ባላ ሻንጣላምጪ هذا شنطتك نسيتي؟ اشتري لك شنطة تتقبابي ነው አለኩ እዚህ ውስጥ زين ያረክሽው ለአንቺ ደብቀኝ እንጂ ረስተሻት يا chapsticks አንድ ለሶስት አይቻልም። የሰው ያንቺ ራስ ዳይቨርት ገላ በቃ ባጃጃችን መጣ። እንደዚህ ነው መሳቅ ያለብሽ። የላ ፎርሳሽን እንዳት እመዬ ነይ ቶሎ እመዬ ነይ እንጂ ፊስታን ፊላቸውና ቻው በያቸው። باي باتشو باي احبكم باتشو يلا هيا بقى تشاو ملاهي نغبانا ደሞ እንወጣልሻለን። እሺ ቦርሳውንላሽ አላችሁ። እኔ የለውም ነበር
ኧረ እኔ አላለቅስም እናቴ፣ ለቅሶ የለም። በዚች በ3 ወር ውስጥ የህይወት ዋጋ ከፍያለሁኝ። በሰው ምክንያት ማለት ነው። ወላሂ በሰው ምክንያት። ሰው አይተኛም፣ ሰው እረፍት የለውም። እናንተ ለምትኖሩት ኑሮ የራሳቸው ኑሮ ድንብርብር ብሎባቸው መሄጃ መግቢያ መውጫ ጠፍቶባቸው እናንተ ህይወት ውስጥ ቀጥ ብለው ይገቡና ድብልቅልቅ ያደርጉባቸዋል። እኔ እንደዚህ አይነት ነገር ነው የገጠመኝ። በቃ በህልሜ በእውኔ ትዝ ያላለኝ ነገር ሁሉ ነው የሆነው። ሁሉ ነገር ለበጎ ነው፣ ግን መሄዷ ደግሞ ጥሩ ነው። ቤት ተቀምጣ እንደ ትልቅ ሰው ወሬ ነገር ነው የተማረችው። እዛ ሄዳ ቢያንስ ትማራለች። እና ይህንን ነው ልላችሁ የምፈልገው። በጣም ብዙ እህቶቼ ዱዓ ስታረጉልኝ፣ ሪከርድ ስታረጉልኝ የነበራችሁ አላህ ኸይሩን ነገር ይሻላችሁ። ለእኔ ኸይር እንዳሰባችሁ የምትወዱኝ እህቶቼ እዚህ ውስጥ ብዙ ወዳጆች አላችሁኝ። እንደው ዱዓ የምታረጉልኝ አሲር ምቀኛሽን ከላይሽ ላይ ያንሳልሽ በሉኝ። እኔ ለፍቶ አዳሪ ነኝ፣ ደክሜ አዳሪ ነኝ። አንድ ሰው በዚህ ወጣ በዚህ ገባ ብዬ የማላስብ ሰው፣ ስለ ራሴ ብቻ የምኖር ሰው ነኝ። አሲር ምቀኛሽን አላህ ይገልግልሽ ብላችሁ ዱዓ አድርጉልኝ። ሰው ፈራሁ። አሁን እኔ ቤት ባገኝ ጫካ ውስጥ ብቻዬን ገብቼ ሱቄ ገብቼ የምሸጥበት ጫካ ታውቃላችሁ? ጫካ ውስጥ ሰው ማላይበት መኖር እፈልጋለሁ። በጣም ነው ሰው የፈራሁት። በጣም ወላሂ በጣም ነው ሰው የፈራሁት። መማር አለባት ማማዬ፣ መማር አለባት። እኔ መሄዷ ለኸይር ነው ያልኩት። ብዙ ነገሮችን አብራርቶልኛል። በሰው መገፋት፣ በሰው መከዳት፣ በሰው መበደል አብራርቶልኛል። እንድብራራ የዋህ አምላክ ሁሉንም ነገር አሳውቆኛል። ሳያልፍብኝ ሊያልፍብኝ ሲል ብዙ ነገሮችን አውቄያለሁኝ፣ ነቅቻለሁ በሰዓት። ግን የሆነው ሁሉ በጣም ነበር የሚከብደው። ድብልቅልቅ ያለ ነገር ነበር ያጋጠመኝ። እውነት ነው የምላችሁ። እኔ ከዛ ከመጀመሪያ ካስመረኩት ሱቄ ስወጣ ወላሂ ይሄው ሸሄድ አብሮኝ የሚሰራው ልጅ አለ። በባዶ ነው የወጣሁት፣ ኪስ ብቻ ይዤ ማለት ነው፣ ብድ ብዬ ስክር ብዬ ማለት ነው። እና ከዛ እንደገና አስቡት፣ ሱቅ ከፍታችሁ እንደገና ወርዳችሁ ተመልሳችሁ ቤት መሸጥ ደግሞ አትችሉም። አግኝቶ ማጣት በጣም መጥፎ ነው። ሰው መጥፎ ነው። ደስታችሁን ሰው ወላሂ ነው የምላችሁ፣ ሰው ተጽዕኖ ይፈጥራል። ምንም አያረገኝ አይባልም። በጣም ለጊዜው ተጽዕኖ ይፈጥራል። ከዛ ራስሽን አጥፊ ምናምን ብዙ ነገር አስቤያለሁ። እና አሲር ምቀኛሽን አላህ ያዝልሽ በሉኝ እንጂ የእሷ መሄድ ኖርማል ነው፣ ምንም አይደለም። ቤተሰብ ጋር ነው፣ ትማራለች፣ ታድጋለች፣ መሄድ ይችላለሁ ምናምንና ይህን ያለው ነገር 916 ኮፒ ሊንክ ነው ያደረጋችሁት። ይሄ ሁላ ሰው 1600 ሰው ነበር እስካሁን። ኮፒ ሊንክ አድርጉልኝ። አካውንት ዋርኒንግ ላይ ነው እንዳይዘጋብኝ ደግሞ ማለት ነው። እንጀራ የቲክቶክ ነው፣ የስራ አካውንት ነው። ሁላችሁም በቅንነት ኮፒ ሊንክ አድርጉልኝ። አሁን ራሱ ዋርኒንግ መጥቶብኛል፣ ምን እንደሆነ አላውቅም። እና ልላችሁ የፈለግኩት ምቀኛሽን አላህ ያንሳልሽ ብላችሁ ዱዓ አድርጉልኝ። በተረፈ እኔ አላለቅስም፣ ደህና ነኝ። ወድጄ ፈቅጄ ከፍዬ ነው የላኳት። አስገድዶኝ እጄን ጎትቶ የላከብኝ ሰው የለም። እና ያው በውሳኔ ብዙም አልተጸጸኩም። ልክ ነኝ ብዬ ነው የማስበው። ሜምበርም ጠቋል። ሜምበር ያላችሁ ሜምበሩ ነኝ። አመሰግናለሁ ሁላችሁንም። የሁሉ ሰው እኔን እንግዲህ አላቅም፣ ብቻ አመሰግናለሁ ከማለት ውጭ ሽኩራን። 1700 ዋው! ኮፒ ሊንክ አድርጉልኝ። የዕለት እንጀራ ነው ልጄ ልኬ አካውንት የተዘግቶ እብደት ነው የሚመጣው። አሁን ኮፒ ሊንክ አድርጉልኝ። አስፈላጊውን ነገር አድርጌያለሁ። ከዚህ በኋላ ደግሞ አላህ አለበት። አላህ ከሪም። ልብ ይስጥሽ የምትሉ ሰዎች አሚን ያ ረብ አሚን። ልብ አይሸለቀቅ፣ ተፈጥሮን ማንም አይቀይረው። እውነት ለመናገር አላህ ልብ ይስጠኝ። አሚን ያ ረብ። ሰው የማያምን ልብ ይስጠኝ። እኔ በጣም ነው ሰው ማምነው። ስወድ ቅጥ የለኝም። ስጠጋ ሰዎችን በሙሉ ልብ ነው። ነገ ይሄ ነገር ይመጣብኛል ብዬ የምባንን ሰው አይደለሁም። ላይ ደርሶ አናቴን ሲበትነኝ ነው እንደገና መባትተው። እንደዚህ ያኔ እንትን አይደለሁም። ነገን የማይ ሰው አይደለሁም። በዛም ደግሞ በጣም ተጎድቻለሁ። በጣም ማለት ነው በጣም
እኔ ይሄ ነው ብዬ ባብራራ የሚጠቅም ነገር አይደለም። ሁላችሁም እንድትማሩ የምፈልገው ማንም ወዳጅ በሉት ዘመድ ከእናንተ አይበልጥም፣ እንድትበልጡት አይፈልግም። እቤት እንድትውሉ እያሉ እንድትኖሩ ነው የሚፈልጉት። መቼም ሁሉም ሰው የኔን ማንነት አይቶ መገመት አይችልም። ይችላል። እኔ በአንድ ወር ውስጥ 17 ኪሎ ነው የቀነስኩት። ፊቴ ብልዝልዝ፣ ያን ሁሉ ነገር እንኳን ሳሳልፍ ፊቴ ላይ ምንም አልመጣብኝም ነበር። አሁን ወደ ውስጤ ስላለቀስኩኝ ፊቴ ላይ ታየ ማለት ነው። ፊቴ ላይ ነው ፊቴ እንዳለ ማለት ነው ብልሽሽት። ከዛ ሰው ደግሞ ፊቴን አይቶ ዝም እንኳ የለም። ምን ሆነሽ ነው አትበሉኝ ብያለሁ። አትበሉኝ ፊትሽ ምን ሆነ፣ ለምን ከሳሽ፣ አሞሽ ነበረ አትበሉኝ ብዬ ሁሉ አውቃለሁና አሁን ላይ ቢያንስ እኔ ብቻ ነው የምጎዳው፣ መጎዳት ካለ እንኳ እና ለሁላችሁም ትምህርት እንዲሆን የምፈልገው በህይወታችሁ ማንን ማመን ማንን አለማመን እንዳለባችሁ ወቁ። የሰው ልጅ ፈጽሞ አውቀዋለሁ አይባልም። የሰው ልጅ ፈጽሞ እኔ እኮ እሱ ይወደኛል፣ እነሱ እኮ ጥሩ ሀሳቢ ናቸው ለእኔ አይባልም ማለት የለባችሁም። እኔ እጅግ በጣም 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 ትምህርት ሊሆናችሁ ይገባል። በ8 ቀን ውስጥ ነው ለስራ ውሳኔ ጥድፍድፍ አድርጌ እሷን እንኳን ማትረፍ አለብኝ፣ ማደን አለብኝ። አስባችሁታል? እኔ በጣም ስናደድ ምን እንደማረግ ነካ ካረገች በካልቾ ነው ምላት። ጀዋሌ ከሆነ ጀዋሌን የምወረውርበት ሰዓት አለ። የላኩባት ምክንያት በቃ ይሄ ነው። ሌላ ምክንያት ምንም የለኝም። አሁን ህጋዊ ነኝ። ለእሷ ሚጋማ አውጥቼ ትምህርት ማስተማር እችል ነበረ። ግን እኔ ሰላም ስላልሆንኩኝ እሷ እንዳትጎዳ እሷን ጎደኋት። እሷም ከስታለች ቪዲዮዋ ላይ ስላያችሁት እንጂ እኔ ስጎዳ እሷ በጣም ከሳች። ለምን ትሪት መደረግ አለባት፣ ጊዜ መሰጠት አለባት። መጫወት ትፈልጋለች፣ ከእኔ ጋር ማሳለፍ ትፈልጋለች፣ መብላት፣ መጠጣት፣ መዝናናት። ያ ሁሉ የለም። በየት ሄድሽ ብያት አላቅም። አያችሁ፣ ከአንድ ነፍስ ወደ 2 ጉዳት ገባን ማለት ነው። ምን ማድረግ ነበረብኝ? ልጄን ከእህት ከወንድሟ መደብለቅ። ነፃ ወጣቻው ማሂ በጣም እና ልላችሁ የምፈልገው ዱዓ የምታደርጉልኝ ፈጣሪ ልብ ይስጥሽ፣ በቃ ሰው ያርግሽ ብላችሁ ዱዓ አድርጉልኝ። ብዙ የምትወዱኝ ወዳጆች አላቸው፣ የምትጠሉ ትንሽ ሆናችሁን ብታሳድዱኝ የምትወዱኝ ዱዓ አድርጉልኝ። የሩቅ ጥላትን ትጋፈጡታላችሁ። አብሮ የሚኖር ስርግ ያለ ጥላትን ደግሞ ምንም ማድረግ አትችሉትም። ምንም በጣም ትጎዳላችሁ። እኔ የዋህነቴ የውስጤ ንጽህና ለተሴራው ሴራ አላህ አክሽፎ ተአምር አሳይቶኛል። ተአምር ታሪክ ማለት ነው። ቃል የተገባቡትን ቃላቸውን አፍርሰው ስበሳቸው ተከዳድተው፣ ወላሂ ስበሳቸው ተከዳድተው ነው እኔ አላህ ያዋረዳቸው ማለት ነው። እኔ እንዳቅ አደረገኝ። እነሱ የሄዱበት መንገድ በጣም ከባድ ነበር። በጣም ከዛ እነሱ በመሀል እርስ በርሳቸው ጋር መስማማት ይሁን አላቅም ተከዳዱ ማለት ነው። አንደኛው ሰው እንዲህ ነው። እኔ እውነት ነው የምላችሁ መሬት ልሁን ሰማይ ልሁን እስከማላውቅ ድረስ ይሄ ሁሉ ምንድን ነው? እኔ የዋህ ውስጤ ንጹህ ምንም ነገር ስለሌለብኝ ያ የሄዱበት ሴራ። አዎ እውነት ለመናገር ያስለመርኩት ሱቅ ጥዬ ስወጣ ጉዳት አለው። ሌላ ሱቅ መፈለግ እንደገና ሀብላችሁ መነሳት ዋጋ ያስከፍላል። ሆኖም ግን አላህ ረዳኝ። አዲሱን ሱቅም ከፈኩ፣ ተለመደልኝ። ሁሉም ሰው እየፈለገኝ ይመጣል። አላህ ያክብራቸው። ግን በጣም ነበረ የተጎዳሁት። በጣም ኪሴን ይዤ ወደ ቤቴ ነው የገባሁት። ሽራይኩም ከዛ ካስለመርኩት ሱቅ ላይ ኪስ ይዤ ኪስ ታውቃላችሁ? ወላሂ ኪስ ምንም የሰራሁት ሁሉ ኢቃማ አሰርቻለሁ፣ እዛው ቀረ ማለት ነው። በባዶ በዜሮ ወጣሁ። ልቤ ስብር፣ ራሴን ጥለት ሆ ብዬ ያስመረኩትን ሱቅ እንደገና እቤት እንዲውል አደረጉ ማለት ነው። ቤት ውስጥ አለች፣ ሄደች፣ ወጣች፣ በዛ መጣች፣ በዚህ ገባኝ። ኧረ ሱብሃንአላህ። ብቻ ነገሮች ለእኔ በሰዓቱ
ያኔ በሰዓቱ እኔ ማንም አልዘረፈኝም። መዘረፍ እኮ ይሻላል። ሌባን በር ትቆልፉበታላችሁ። ወላይ የተዘረፈበት እኮ በር ይቆልፋል ወይ ሰው። ኧረ መዘረፍ ይሻላል፣ መደብደብ ይሻላል። ኖርማል ነው። ግን እናንተ ጋር የኔ ውድ የኔ እህት አንቺ እኮ ለእኛ ታስፈልጊን፣ የኔ እህት አንቺ እኮ በጣም ጥሩ ሰው ነሽ አንቺ እየተባላችሁ ከኋላ ደግሞ እየተወጋችሁ በቢላ እርድ እየተደረጋችሁ መኖር በጣም ከባድ። የሚያስፈራውም ይሄ ነው። ከፊት ለፊት እኮ እንዴ አንቺ እኮ ጨዋ ሰው ነሽ፣ አንቺ እኮ ጥሩ ሰው ነሽ፣ እኛ እኮ በጣም ነው የምንወድሽ። ከዛ ደግሞ እና ይበቃኛል፣ ይሄ መጨረሻ ፋይሌ ነው። እነሱንም አላነሳ። ግን ይስራን ለምን ላክሻት ለሚለው መልስ ይሆን ዘንድ ነው የላኳት። አሁን እንደነገርኳችሁ ብዙ ተርቤ ብዙ ተጠምቻለሁ እዚህ ሀገር ላይ ባዶ ቤት አራስ ቤት በባዶ አንጀቴ ብዙ ሌሊቶችን አሳልፌያለሁ። ይስራ ነው ልጄ ማለት ነው። እርቦኛ ቃል የምቀይረው ልብስ አጥቻ ቃለሁ ለልጆች። ያ ሁሉ አልፎ ጥሩ ላይ ነው ያለሁት። ህጋዊ ነኝ፣ ማስተማር እችላለሁ። ግን ከሁሉም በላይ ሰላም ስለሚበልጥ ሰላሜ ብትንትን ብርዝ እብድ ቅውስ ስል ደግሞ ለልጄ እኔ ጥሩ እናት መሆን አልቻልኩም። በዛ ምክንያት ነው የላኳት። እኔ ላይ የደረሰው ነገር ሁሉ እንኳን ለዘመድ ለጥላት አልመኘውም። እኔ በጣም ብርቱ ሰው ነኝ። አሁን ግን ተሸንፌ የነበረ ደክሞ የነበረ በቃኝ። አረ ለምን አባቱ ነው እዚህ ምድር የምኖረው? ለምን ምን በወጣኝና ነው የሁሉ ድካም? ለምን አድራሻን ጥፍት አድርጌ ልጄን ጥያት እኮ ነው። ልጄን ሜዳ ላይ ዝም ብዬ ጥዬ እኔ ወደ አንዱ ማያቀኝ ሀገር ሰው ጋር ተደብልቄ ዝም ብዬ ለምን አልኖርም ብዬ ያልኩበት ሁሉ ነገር ሁሉ ጊዜ ያለን ነው። ሰው ተጽዕኖ ይፈጥራል። በተለይ ወዳጅ በላችሁ እሱ መጠቃት በጣም ከባድ ነው። ባመናችሁ እሱ ጥቃት መድረስ ከባድ ነው። ለሁሉ ነገር አልሐምዱሊላህ በጣም 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 እድለኛ ሰው ስለሆንኩኝ ነገሮችን ሁሉ በይፋ አላህ አሳየኝ። በቃ ሰዎች ሊበድሉኝ ሊገሉኝም ሊያስገድሉኝም ጫፍ ላይ ሲደርሱ ስበሳቸው ተካዱ ተባሉ ይሁን አላቅም፣ አልተስማሙም ይሁን አላቅም። አላህ ተአምሩን አሳየኝ። እዚህ ደርሻለሁ። ፈንዲሻና ማሂ ፈንዲሻ ምን ነው ዝም አላችሁ? ዝም ይሰማልሽ? ዝም አላችሁ? ወላሂ ማሂያው እዚህ ጋር ትንሽ አይዞሽ ማሂና አውሪ ያልኳት። አይዞሽ አብሽሪ፣ አልፈሽዋል፣ ነገም ታልፊዋለሽ። ኧረ አልፌዋለሁ ወላሂ አልፌዋለሁ። ትናንትና አልፌ ዛሬ ዝና ያለሁት ግን ያው ምን አለ መሰለሽ፣ እኔ በእርግጥ እናንተ ሁለታችሁም ታሪኩን ታውቃላችሁ። ኦልሬዲ የቅርብ ሰው ያውቃል ያለፈብኝን የደረሰብኝን። እኛ ብንሆን እያላችሁ ነበረ እናንተም ስትሉ የነበራችሁ ማሂም አንቺም። እኛ እኮ ብንሆን እንዲህ ነው የምናደርገው። እኔ ግን በሰብር በትዕግስት እዚህ ደርሼ ሲጀምር ወይ እስር ቤት ነኝ ወይ ተገድያለሁ። ምክንያቱም እዚህ ሀገር ሰው የገደለ ይገደላል። ስለዚህ እኔ እንደዚህ አይነት ነገር ከባድ ነው ለኛ። ግን አላህ ሰው በሚችለው ልክ ነው የሚሰጠው። አንቺ ጠንካራ ስለሆንሽ ትዕግስት ስላለሽ አላፊ ስለሆንሽ ወደ ሰፊ ስለሆንሽ ነው እንጂ ለእንደኛ አይነቱ እንደዛ አይነት ፈተና ከባድ ነው በጣም። በጣም ጎበዝ ነሽ፣ በጣም ጀግና ነሽ። ወላሂ አንቺ ያሳልፍሽው ማንም ሊያሳልፈው አይችልም። ብቻ አልሐምዱሊላህ እኔ ለአንቺ ምንለሽ አላህ ልብ እንዲሰጥሽ በቃ አላደለ እንደኔ አይነት እንድትሆኝ ይፈልጋለሁ። በቃ እንደኔ አይነት እኔ ማንም ሰው ወዳለሁ። ነገር ግን ይሄ አንቺ የምታደርጊው ድርጊት ሁሉ እንዲቀር ነው የምፈልገው። በአንድ ቀን የሰው አምነሽ ሁሉ ነገርሽ የምታስገቢ ህይወትሽ የራስሽን ትተሽ የለወጥ ሰው ይስራ እያለሽ በገዛ እጅሽ በየቤትሽ እየገተትሽ እያመጣሽ ከአረብ ቤት እያወጣሻቸው የስራ እድል እየከፈትሽ። ስለዚህ ይሄን ነገር እንድታቆሚ ነው የምፈልገው።
በቃ ይሄን ነገር አላልብ እንዲሰጥሽ ስለ ራሴ እንጂ ስለ ሰው ምን አገባኝ እንድትይ ለሰው ልጅ መጥፎ አለማድረግ። ነገር ግን ማንም አላውቅም ምን አገባኝ ነው ስለሰው። እኔ አሁንም እኮ ያሳዝኑኛል ታውቂያለሽ አይደል? አሁንም ያሳዝኑኛል። ዝም ብዬ ውስጤ ምናልባት ሰይጣን አሳስቷቸው ነው የምለው። ሽራይክ ሰይጣን አሳስቷቸው ነው ውስጤ እንደዛ ነው የሚለው። ሰማም ሀያት ትክክል ብለሻል። እዚህ ጋር ትክክል ይኸውልሽ። አሁን እሷ የምታስበው ሰው ህይወቷ አላህ ከመሞት አትርፏት እንኳን ዛሬ እንኳን እነዛ ሊገሏት ያሰቡትን ሰዎች ዛሬም ታስብል ከራስሽ ጋር እንዴት ነው የምስማማው? አንቺ እኮ ልታሳብጂ ነው። ያሳዝኑኛል። እኔ ወላሂ ምንድን ነው አንቺ ሰው ከራሱ የሚበልጣል እንዴ? ምናልባት ያሳዝንሻል። ምናልባት እነሱም ሰይጣን አሳስቷቸው እንጂማ ምን አርጊያቸው እንደዚህ ሄዱብኝ ማለት ምን አርጊያቸው ማለት ሰይጣን እኮ ነው። በይ አውራውሩ ብሏቸው አወሩ አደረጉት። ማሚ ሰይጣን ሰይጣን ስትሆኝ ሰይጣን የሚጫወትብሽ አላህም ተነግሮ የሰው ሰይጣን አንድን ሰው እንደፈለገ የሚጋልበው ራሱ ሰይጣን ሲሆን የሰይጣን አሳሰብ ሲኖረው ነው እንዴ? ይሄውን ያለን አይደል እንዴ? ሶፊ እኔ ልንገርሽ በዛ በብር ፍርድ ቤት ቀርበን ከዛ ምን ያህል ብር አፉት ያለች ስባል እኔ አዚዛን ጠየቅኩ ማለት ነው። ወይ አዚዛንና ሌላ ሰው ሊበሉኝ ግን እኔ ውስጤ ለብቻዬ ስልካቸው ቢኖረኝ በቃ ይሄን ያህል ብር ትቻለሁ ልል ነበር ራሱ። ወላሂ ወረበል ካባ ነው የምልሽ። እሽራይክ ውስጤ ምን ያሳዝኑኛል ሳያቸው። ዝም ብለው ምኑ ነው ማለት በሰላም ነው እንዴ እንደዚህ ያደረጉት ብዬ የሆነ እኔ ያዝናለሁ ውስጤ ምን ላድርግ? ይሄ ተሰጠሽን ነገር እኮ ነው ውዴ። አንቺ ራስሽን አትወጂም። ግልጹን ስነግረሽ ራስሽን አትወጂም። ራሱን የሚወድ ሰው እኔን ለሞት ያደረገኝን ሰው እኔን የሸወደኝን ሰው እኔ ምን አገባኝ ስለዛ ሰው ህይወት? ያሳዝነኛል። አንቺ ቆይ ለራሴ ካላዘሽ ማንም ያዝንልሽ? ወላሂ ነው የምልሽ። እኔ በጣም ነው የማዝነው። ከዛ ሸሚያዘ ቁጥር ለመቀያየር ራሱ የእንትኖቹን ማለት ነው በቃ እንዴት ብዬ በየት መንገድ መፈናፈኛ አጣሁ። ቤት መጥቼ ሰላም የነጠት ለምን ነገ ለሚገኝ ገንዘብ በቃ ገንዘብ ውስጥ ቢቀርብኝ ጭንቅላቴ እንደዛ ይለኛል። ምን ላርግ? ወላሂ እናንተ ክፋትም ሲሰጣችሁ ነው። ኦ ዩስሪ መጣይ ናይ እስቲ ዩስርዬ እኔ እናቴ እኔ ብዙ አየሁ ነው እኮ ያልኳት። ስሟን ቀይሬዋለሁ። ብዙ አየሁ ብያታለሁ። ጨለማ ነው ግን ዩስራ ፈራህቲ ቤቱ ጨለማ ነው። ይስራ ማማ ፈራህቲ አየሽው ሀገራችንን የኔ እናት ወሳላት እስራዬ ሰጥራ የኔ ጆሮ ማየሽ አናሊው ነው እንዴት አትዬ ይስራ ሃይ ይስራ ደስ አለሽ? ጨለማ ስለሆነ ነው ቤቱ። መዝናኛው አላሉ እያሉሽ ነው። እንቺ